ሰላም እንደምናላችሁ ክብራና የመድፈኞች ቤተሰቦች እንደምናላችሁልን የተገናኘነው ከቤርናቦ አስደናቂ የሚካኤል አርቴታና የመድፈኞቹ ገድል በኋላ ነው። ብዙ ጮት ብዙ ፉከራ የነበረበት ሪሞንታዳ የተባለ በስፓኒሽኛ ቋንቋ ጨዋታውን ስለመቀልበስ የተወራበትን ጨዋታ አርሰናል አሸንፎ ባክ ቱ ባክ ሪያል ማድሪድ ገንድሶ ጥሏል። ስለ ጨዋታው ልንነጋገር ነው። እያንዳንዱ ስሜት እያንዳንዱ የጨዋታ ሁነት የሚካኤል አርቴታን ከጨዋታው በኋላ የነበረ ጋዜጣዊ መግለጫ እያንዳንዱ ተጫዋቾችን የጨዋታ ፐርፎርማንስ እየቃኘን ከናንተ ጋር ልንቆይ ነው። ብዙ ጉዳዮችን እናነሳለን፣ እያንዳንዱ ስሜቶችን እናወራለን ከናንተ ጋር ማለት ነው። ከጨዋታው መጠናቀቅ በኋላ ለምንድነው ሰላም ያላለ ተብሎ ሉዊስ ኬሊ ከጁዲ ቤሊንጋም ጋር የነበራቸውን ሰጣ ገባ ተጠየቀ። ምን አለ መሰላችሁ? ዌር ኢዝ ካምባክ ብዬ ጠይቄው ነው። ካምባካችሁ የታለ ብዬ ስጠይቀው ሳይጨብጠኝ ወጣ ብሏል። ዲክላን ራይስ ፍጹም አስደናቂ ምሽት አሳልፏል። በድጋሚ ብዙ ስቶሪ ላይ የነበረውን ጨዋታ ልንዳሰስ ከናንተ ጋር ተገናኝተናል። አብራችሁን ትቆዩ ዘንድ በፍቅር እንጠይቃለን። በቆይታችሁ ወቅት የኮሜንት መስጫ ባር ላይ የስሜቶቻችሁን ጻፉልን። የነበረውን ሁኔታ አስቃኙን ያያችሁበትን እንዲሁም ደግሞ ኮንግራ ያላችሁ ጻፉልን። ሰብስክራይብ ያላደረጋችሁ ቤተሰቦች ይህን የአርሰናል የመድፈኞቹ ገጽ ሰብስክራይብ ማድረጋችሁ አይለይ። ይህን ስለምታደርጉልን ከልብ እናመሰግናለን። ኖርዝ ለንደን ፎሬቨርን ጥቂት አድምጠን ተመልሼ እመጣለሁ። የተለየ አስደናቂ ምሽት ፍጹም ማንረሳውም በእግር ኳስ ህይወታችን እንደ አርሰናል ደጋፊ ደግመን ልናየው መንጓጓለት። ደግሞ ይሄ ምሽት በየትኛውም ሰዓት ቢሆን ማንረሳው ይመስለኛል። በቤርናቦ ነው ጨዋታው የተከናወነው። ደግሞም የአውሮፓ ሻምፒዮንስ ሊግ፣ ደግሞም የሩብ ፍጻሜ ጨዋታ፣ ደግሞም የበዛ ጨዋታ የነበረበት ከጨዋታው አስቀድሞ ብዙ የማድሪድ ታብሎይዶች፣ ጋዜጦች፣ ስለ እግር ኳስ የሚጽፉ መጽሔቶች ሳምንቱን ሙሉ ስለ ሪሞንታዳ ሲያወሩበት የቆዩት ነበር። አስቡት እንግዲህ በኤምሬትስ ወይም ደግሞ በሜዳችን 3-0 አሸንፈን ስለ መቀልበስ የተወራበት ዲስሪስፔክት የተደረገበት ጨዋታ ይመስለኛል። አንድ ቡድን ያውም ደግሞ ትልቁ አርሰናል ከሜዳው 3-0 አሸንፎ ስለ ማለፍ መወራት ሲገባው ወይንም እንዳለፈ መወራት ሲገባው አብዛኛውን ሚዲያ ሪሞንታዳ እንዳለ በማድሪድ 90 ደቂቃ ረጅም እንደሆነ የማድሪድ ፕሮፓጋንዳ የበዛ ጮት የተበራከተ ነበር። ከጨዋታው አስቀድሞ የስታዲየም ጣራ ስለመዝጋት ከ18 ዓመትና ከ40 ዓመት በላይ የሆኑ ደጋፊዎች ወደ ስታዲየም እንዳይገቡ ኖይዙና ጮቱ በጣም ከፍተኛ እንደሆነ ማድሪድ አዳዲስ ላይቶች እንዳስቀደመና የመጀመሪያ ደቂቃዎችና ተጫዋቾች ወደ ታናል ሲገቡ መረበሽ እንደሚፈልግ ደግሞም ገና ወደ ስታዲየም ከ2 ሰዓት በፊት የአርሰናል ተጫዋቾች ሲገቡ በፖሊስ እንዲታጀቡ ማድረግ ለመጀመሪያ ጊዜ እንደ ፓርላማ ተጫዋቾቹ ወደ ስታዲየም ታናል ሲገቡ በፖሊስ እንዲጠበቁ ማድረግና ውጥረቶች የነገሱበት እንደ ማድረግ የሚረበሹበት ጨዋታ እንደሆነ ማሳየት ተፈለገ። ጨዋታዎች በረከቱ። በስፔንም በተለያዩ እንደ ፋብሪዚዮ ሮማኖ አይነት ለዝውውር ቅርብ የሆነ ጋዜጠኛ እንኳን ሪያል ማድሪድ እንደሚያልፍና አምባጓሮዎችን ሲያወሩ መዋል ሳምንቱ ሁሉ የተመለከትነው ነበር። የበዛ መናቅ በአርሰናል ላይ ተመለከትነ። ግን የጨዋታው መጠናቀቅ በኋላ አርሰናል የሰጠው ምላሽ እሱ አይደለም። በጣም አስደናቂ ነበር። በጣም ብዙ ከሪያል ማድሪድ ተቃራኒ የሆኑ ቡድኖች ከጨዋታው መጠናቀቅ በኋላ ወይስ ሪሞንታዳ የታለ እናንተ የውጤት መቀልበስ እያሉ ሲያላግጡባቸው እንደመመልከቱ ነው። የአርሰናል ፐርፎርማንስ ሲበዛ በጣም አስደናቂ ነበር። ጨዋታው ስቶሪ ላይን ነበረው። የሳካ ፔናልቲ መሳት፣ ከዛ በኋላ የነሱ ፔናልቲ ማግኘት፣ መሻር፣ የሳሊባ ጥፋት የሆኑ ስቶሪ ላይኖች ነበሩት። ግን አርሰናሎች የተጫወቱበት ልህቀት በጣም የሚደንቅ ፐርፎርማንስ ነበር። ለዛ ነው ካርሊቶ ከጨዋታው መጠናቀቅ በኋላ ለዋንጫ የሚጠብቁት ቡድን አርሰናል እንደሆነ መናገር የቻሉት ማለት ነው። ለኔ በእግር ኳስ ህይወቴ ውስጥ ከተመለከትኳቸው በጣም አስገራሚ ምሽቶች አንዱ ነው። ግን ይሄን ራሱ ሚኬል አርቴታም የእግር ኳስ ህይወቴ የአሰልጣኝነት የተጫዋችነት ህይወቴ ምርጡ ምሽት ነው በማለት ይሄን ምሽት ገልጾታል። እስኪ ያንዳንዱ ዲቴይሎች እናንሳ። በጣም ስሜታዊ ነኝ፣ ግን ደግሞ ቢሆንም ነገሮች ማንሳት ያለብን ይመስለኛል። ሪያል ማድሪድ ጥቂት ለውጦችን ማድረግ ችሏል። ላይናፑ ላይ ኤምሬት ከነበረው ማለት ነው ቫስኬስን አስገብቶ ቫልቬርዴ የነበረበት የቀኝ መስመር ላይ በቫስኬስ አሴንሶ፣ ሮዲገርና አላባ ተክቶታ አሁንም ቡካዮ ሳካን የበዛ ፍርሃት ውስጥ አላባ እንዲገባ ማድረግ ችሏል። በዚህኛው ቦታ ላይ ይጠቀሙበታል ብለን የጠበቅነው ተጫዋች ጋርሺያ ነበር፣ ግን አላባን በድጋሚ ተጠቅሟል። ቫልቬርዴ፣ ቹዋሚኒና ቤሊንጋም 4-3-3 አስተላለፍ ገብቷል። ሮዲገርና ምባፔና ቪኒ ጁኒየርስ ነበሩ። የቫልቬርዴ ቹዋሚኒና ቤሊንጋም ጥምረት ተመልሷል። የአርሰናል አማካይ ስፍራ ለመብለጥ የተደረገ ጥምረት ነው። ቫልቬርዴ፣ ቹዋሚኒ፣ ቤሊንጋም። ብዙዎቹ ቫልቬርዴ በዚህ ቦታ ላይ መጫወት ቢችል ነገሮችን በቀላሉ ማሳካት እንደሚችል በኤምሬቱም ካርሌቶ የፈጸሙ ትልቁ ስህተት እንደሆነ ተናገሩ። ግን ነገሮች መሆን አልቻሉም። የአርሰናል ላይናፕ እንደሚጠበቀው ነው የነበረ። ቶማስ ፓርቲ 50-50 ነበረ። በጨዋታው ውስጥ ግን ተሰልፈው ተመለከት ነው ማለት ነው። ጨዋታው ገና ሲጀምር
በመጀመሪያዎቹ ደቂቃዎች ምባፔ የኦፍሳይድ ጎል አስቆጠረ። ቪኒ ጁኒየርስ የሞከረውን ኳስ ኦፍሳይድ ውስጥ ነው አስቆጠረ። ጥቂት መደናገሮችን በአርሰናል ውስጥ ምን መሰለ ወይም ደግሞ የቤርናቦ ክራውድ በጣም ከፍ አለ። እንደሚያስቆጥሩ እምነት ተሰማችሁ፣ ግን ግልጽ ኦፍሳይድ ነበር። ኪቪዬ በቀላሉ ነበር ወደ ኦፍሳይድ ትራፕ ውስጥ ያስገባው ቪኒ ማለት ምባፔን እያየ ማለት ነው። አራተኛው ደቂቃ ላይ የአላባ ፍጹም መጥፎ ታክል ቡካዮ ሳካ ላይ ተሰነዘረ። የአላባ በቀይ የመውጣትና ያለመውጣት ጉዳይ ሳይሆን የሳካ በጨዋታ ውስጥ ጉዳት የማስተናገድና ያለማስተናገድ ነገር ሀሳብ ውስጥ ከቶን ነበር። ምክንያቱም በጫማውን ገልብጦ ነበር ታክል ያደረገው። በጣም መጥፎ ታክል ነበር፣ ግን ሳካ መጫወት ቻለ። አላባ ገና በአራተኛው ደቂቃ ቢጫ ካርድ ታየና ቀኑን ወይም ምሽቱን አከበደበት ወይም ከበደበት የአላባ። ስድስተኛው ደቂቃ ላይ ሳካን ሙከራ ተመለከትነ። በቀኝ እግር የተደረገ በጣም ፍጹም ድንቅ ሙከራ የራሳቸው ቦክስ ላይ ቪኒን ቀሙት፣ ቲምበርና ኦዲጋርድ በአንድ ላይ። ከዛ በኋላ ሳካ በጣም ድንቅ ሙከራ አረገ። ወደ ሰባተኛና ስምንተኛው ደቂቃ ላይ ሜሪኖ ከቆመ ኳስ ላይ አርሰናል ኮርና አግኝቶ አሴንሲዮ ጠልፎ ጣለውና አርሰናል ፍጹም ቅጣት ምት ያገኘ። ነገሮች ሁሉ ያለቁ መሰሉ። የቤርናቡ ስታዲየም ጸጥ ማለት ቻለ። ከዛ ከብዙ የቫር እይታ በኋላ ፍጹም ቅጣት ምቱን ሳካ ከኩርቷ ጋር ተገናኙ። ግን ሳካ ፍጹም ቅጣት ምቱን አመከነው። ፍጹም ያልጠበቅነው ነበር። በቺፕ በቀላሉ አገባለሁ ብሎ ሲያስብ ነበር። ቺፖ አልተነሳም፣ ኳሱ ከፍ አላለም፣ ፕሬሸርም ጉልበትም አልነበረው። ኩርቷ ማዳን ቻለው። ፍጹም ደካማ ቴክኒክ ነበር። ግን ደግሞ የአርሰናል ደጋፊዎች እንደኔ ከሆናችሁ በጣም ትልቅ መደናገጥ ውስጥ የከተተ ነበር። ምክንያቱም ጨዋታውን የሚገልበት ሞመንት ነበር። ገና 7ኛው ደቂቃ ላይ ኩርቷ ከስድስት ፔናልቲ ሶስቱን ማዳን ችሏል። ከ2021-22 በኋላ በአውሮፓ ሻምፒዮንስ ሊግ ማለት ነው። ይህ ደግሞ በሻምፒዮንስ ሊግ ከ2021-22 በኋላ ቁጥር 1 ግብ ጠባቂ ያደርገዋል ማለት ነው። ይሄ ፔናልቲ መሳቱ አይደለም። ወደ 27ኛው ደቂቃ በኋላ ፍጹም ቅጣት ምት ለምባፔ ላይ ራይስ ጥፋት ፈጽሟል በሚል ለማድሪድ ፍጹም ቅጣት ምት የመሃል ዳኛውን ሰጡ። ግራ የሚያጋባ ውሳኔ ነበረ። ኦፍሳይድ ያለው ይመስል ነበር። ከዛ የቫር ውሳኔዎች ያስፈልጉ ነበር። ረጅም የቫር ውሳኔ እንደዚህ አይነት ረጅም የቫር ውሳኔ የአርሰናል ስሜት ቆንጥጦ የሚይዝ የቤርናቦን ስሜት ግለት የሚጨምር ብዙ የዓለም ደጋፊዎች ሪሞንታዳ የተጀመረ የመሰላቸው ወይም ደግሞ ማድሪድ ውጤቱ መቀልበስ ሊጀምር የመሰላቸው 5 ደቂቃ የቆየ የቫር ውሳኔ ነበር። 5 ደቂቃ አታምነውም። ይሄን ግን ከ5 ደቂቃ የቫር ውሳኔ በኋላ ፔናልቲ እንዳልሆነ የመሃል ዳኛው ወሰኑ ማለት ነው። ለሲቢኤስ የቫር ዳኞች ውስጥ የነበረች አንድ ባለሙያ የቫር ባለሙያ ወደ በረፍት ሰዓት ላይ ከሲቢኤስ ከነ ቴሪ ዳን ኦነሪና ከነ ሚካ ሪቻርድሰን ጋር ቆይታ ነበራት ማለት ነውና ለምን ፔናልቲ እንዳልተሰጠ ስትጠይቅ ኦፍሳይድ ስለነበረ ሳይሆን ምባፔ ኳሱ ላይ መድረስ እንደማይችል እርግጠኞች መሆን ስንችል ነው ፔናልቲን የከለከል ነው። የኳሱን ፍጥነትና የምባፔን እንቅስቃሴ ካጠናን በኋላ ነው። ለዛ ነው የዘገየን። በፍጹም ቅጣት በፔናልቲው ይቅርታ በኦፍሳይዱ ምክንያት አይደለም በማለት መግለጫ ሰጠች። ረጋ አለ። የጨዋቱ ሞመንት ተመለሰ። ግን ማድሪድ ጎል እንደሚያስቆጥሩ ማመን የጀመሩ መሰሉ። 30ኛው ደቂቃ ላይ የምባፔ ሙከራ በፍጥነት ከመለከትነ ከቦክስ ውጭ በቀኝ ሃፍ ስፔስ ላይ አክርሮ የመተውን ኳስ ተመለከተነ፣ ግን ግብ መሆን አልቻለም። 35ኛው ደቂቃ ላይ የጨዋታው ሁነት አርሰናል እንዴት መጫወት እንደሚፈልግ የሚገልጽ ቁጥር የስክሪኑ ላይ ተመለከትን። 35 ደቂቃ ላይ ጨዋታው ደርሶ 98 ኳስ ብቻ ነው ማድሪድ የነካ፣ አርሰናል 57። ምን አይነት ኳሱ እንዲቆራረጥና ማድሪዶች በፈለጉት ፍሎ እንዳይጫወቱ አርሰናል እንደፈለገ ብዙዎች በጣም በበዛ ሎ ብሎክ አርሰናል ይጫወታል ብሎ ነበር የጠበቁት። ግን ደግሞ አርሰናል በጣም ተራርቆ በጣም ተራርቆ ማድሪድ የሚሸፍናቸው የሜዳ ክፍሎች ተለጥጦበት እንዲበዛበት ፕረስ በሚያደርግበት ሰዓት ላይ የአርሰናል ተጫዋቾች ኳሱ የሚቀበሉበት የሜዳ ክፍል መብዛት እና የማድሪድ ተጫዋቾች ኦርጋናይዝ ነው ፕረስ እንዳያደርጉ የሚከላከሏቸው ተጫዋቾች በተለይ ደግሞ ሳካና ማርቲኔሊ በጣም ርቀው ሜዳውን ለጥጠው መቆም ለማድሪድ ግራ ይፈጠረ ነበር ነው። ፓሶች እንዲቆራረጡ አርሰናል ፈልጎ ነበር። ያን የሆነው ማድሪድ ኦርጋናይዝ ነው እንዳያጠቃ ረጅም ሰዓት ኳስ ከእግሩ እንዳይገባ ነው። ይሄ ቁጥር የሚያሳይ ይመስለኛል። ጨዋታው 35 ደቂቃ ደርሶ ሁለቱም ቡድን በጠናጥን 100 ምናምን ኳሶች ነው መንካት ይቻላል። አንድ ተጫዋች ብቻውን የሚነካው ፓስ ማለት ነው። ከዛ በኋላ እንግዲህ የረፍት ሰዓቱ ወጣ ወይም ደግሞ ረፍት ሰዓት ሆነ። ኤክስትራ ታይሙ 7 ደቂቃ ነበር። አርሰናል በእነዚህ 7 ደቂቃዎች ፍጹም ሎ ብሎክ ነበር። ወደ ጎሉ በጣም ተጠግቶ ነበር የተከላከለው። ረፍት ሰዓት ሆነ። ብዙዎች የረፍት ሰዓት የአርሰናልን እንቅስቃሴ ከተመለከቱ በኋላ የሶሻል ሚዲያውን ብትመለከቱ ማድሪድ ጎል እንደማያስቆጥር እርግጠኞች መሆን የተቻለበት ነበረ።
የአርሰናል መከላከል በጣም አስደናቂ ስለነበሩ በመጀመሪያው አጋማሽ ምንም አይነት ኦን ታርጌት ስላልነበረው ማለት ነው። 50ኛው ደቂቃ ላይ ከረፍት መልስ ስንመለስ 50ኛው ደቂቃ አካባቢ ላይ ማርቲኔሊ በጣም ግሩም ሙከራ ማድረግ ቻለ። ግሩም ሙከራ ነው። ከራያ የተቀበለውን ኳስ ከራያ ነው ቀጥ የተቀበለው በግራ እግሩ እየሮጠ ከገባ በኋላ በግራ እግሩ በጣም ድንቅ ሙከራ መሞከር ቻለ። ኩርቷ ኳሱን መለሰው። እሱን እንቅስቃሴ ተመለከተነ። 53ኛው ደቂቃ አካባቢ የራይስ ታክልን ተመለከተነ። በጣም ድንቅ ታክል ጁዲ ቤሊንግሃም ላይ ማለት ነው። ቫስኬስ ኢንች ፐርፌክት የሆነ ፓስ ለጁዲ ቤሊንግሃም ሰጠው። ራይስ ግን ጁዲ ቤሊንግሃምን ከመሃል እስከ ቦክስ ውስጥ ከተከተለው በኋላ በጣም ግሩም የሆነ ታክል ሲወርድበት ተመለከትነው ማለት ነው። ከዛ በኋላ ካርሌቶ 3 ቅያሬዎችን በአንድ ላይ ማድረግ ቻሉ። የመጀመሪያ ሀሳባቸው ወይም ደግሞ ታክቲካል ፕላናቸው ፍጹም እንዳልሰራ ተገነዘቡ። በሚኬል አርቴታም እንደተበለጡ ቫስኬስን አስወጡት ከቀኝ መስመር፣ ኤነሪክን አስገቡት፣ አላባ ወጣ፣ ፌረን ጋርሲያ ገባ፣ ሮድሪጎ ወጣና ዳኒ ሴባዮስ ገባ ማለት ነው። የመሃል ሜዳውን ለመቆጣጠር የበለጠ ቴክኒሻን ያሉትን ዳኒ ሴባዮስን ጨመሩ። ቫስኬስ ከወጣ በኋላ በዛ ቦታ ላይ እንዲጫወት ማድረግ የቻሉት ቫልቬርዴን ነበረ። ኤንሪክ ደግሞ የሮድሪጎ ቦታ ላይ እንዲሆን ገባ። ከአላባ ይልቅ ማጥቃቱ ላይ የተሻለ ነው ያሉት ፌራን ጋርሻን ጨመሩ ማለት ነው። 64ኛው ደቂቃ ላይ ፍጹም አይታመኑ ነገር ሆነ ማለት ነው። አርሰናል በትሬድ ማርክ ወይ ነው አርሰናል ሲባል በሁሉም ሰው ዘንድ ያለው ግምት የአርሰናል ውብ እግር ኳስ ነው አይደል? በአርሰን ቬንገር የተቃኘው ያን እንቅስቃሴ ተመለከትነ። በጣም ድንቅ ነበር። ራያ ለሜሪኖ ኳሱን አሻሞ ፈርስት ቦል የተሸከመበት መንገድ ሜሪኖ በጣም ድንቅ ነበር። የራያን ኳስ ነው ያልኳችሁ። በደንብ እንደ ግዙፍ አጥቂ ልክ እንደ ድሮግቫ ልትሉት ትችላላችሁ። እንደ ሃላንድ እንደ ግዙፍ አጥቂ ኳሱን ተቆጣጠረ። ከሳካ ጋር ተጫወተ። ሳካ ኦዲጋርድን ፈልጎ አገኘው። ሳካ እግሩ ላይ ኳሱን አቆይቶ ነው። ከዛ በኋላ ኦዲጋርድ ያገኘውን ኳስ ከራይስ ጋር ተጫወተው። ራይስ ለኦዲጋርድ መልሶ ሰጠው። ኦዲጋርድ ኳሱን ለሜሪኖ ሰጠው። የሜሪኖ በጣም ድንቅ ፓስ ልክ የሊዮናል ሜሲ ተች የሚመስል ኳስ ለሳካ ሰጠው። ሳካ በቺፕ ፍጹም ድንቅ የሆነ ኳስ ማስቆጠር ቻለ። የሳካን ሜንታሊቲ መመልከት ቻለ። ፍጹም ቅጣት ምት ከሳተ በኋላ ባለመደናገጥ ይሄን ኳስ ማስገባት ቻለ። ከጨዋታው መጠናቀቅ በኋላ ለቲኤንቲ ሳካ ጋዜጣዊ መግለጫ ሰጥቶ ነበርና ፍጹም ቅጣት ምቱን ስስት ጎል ማግባት እንዳለብኝ ነበር ተሰበኝ። ሜንታሊቲ ለዛን ያዘጋጁት ደግሞ ሚያናርጊዋለሁ በማለት ተናገረ። ሳካ በጣም ግሩም ኳስ ነው ማስቆጠር ይችላል። በጣም ብዙ የአርሰናል ደጋፊዎች በሳካ በስጭት ውስጥ እንደገባቸው መናገር እንችላለን፣ እኔን ጨምሮ። ግን ደግሞ ግሩም ጎል በአርሰናል ትሬድማርክ ማስቆጠር ይችላል። 66ኛው ደቂቃ ላይ ከሳሊባ ማይጠበቅ ኳስ ብዙዎቻችን ኪቪየር ጥፋት ያጠፋል ብለን በጠበቅንበት ጨዋታ በደርሶ መልስ ሳሊባ ጥፋት አጠፋ። በጣም ሲሊ ጥፋት ማለት ነው። ከቪኒ ጁኒየር ጎል ቀላል ፓስ አደርጋለሁ ሲል ቪኒ ቀማውና ጎል በቀጥታ አስቆጠረ። ስታዲየም ድብልቅልቆ ወጣ። እንደገና ካምባክ እንደሚሰሩ ማመን ጀመሩ። ጨዋታው እኮ ኦልሞስት ወደ 4-1 የደርሶ መልስ ወይም የአግሪጌት ውጤት ተቀይሮ ነበር። የስዊካ የሚሉ ቲሸርቶችና የስታዲየም ባነሮች ሜዳ ውስጥ ተመለከትነ፣ ግን አልሆነ ማለት እንችላለን። ወዲያውኑ 75ኛው ደቂቃ ላይ አሴንሲዮና ምባፔን ቀይሮ አስወጡና ብራሂም ዲያስና ሞድሪችን የበለጠ ደግሞ ቴክኒሻን አማካኞችን ቁጥር ላይ አበዙ። ዲክላን ራይስ በጣም ፍጹም አስደናቂ ነበርና አማካይ የጨመሩ ዲክላን ራይስን ከጨዋታ ለማስወጣት የዲክላን ራይስን ጫና የዲክላን ራይስ ሜዳ ውስጥ ያለ ምንድነው የሚባለው ተጽዕኖ ለመቀነስ ነው የሞከሩት፣ ግን ፍጹም አልተሳካም። ሳካ ወጣና በአርሰናል በኩል ትሮሳርድ ገባ። 80ኛው ደቂቃ ላይ የኦዲጋርድን ሙከራ ተመለከተ። ከማርቲኔሊ በጣም ግልጽ የሆነ ጎል ማግባት እድል አግኝቶ ነበር። ኦዲጋርድ ማስቆጠር የሚገባው ነበር፣ ኳሱ ወጣበት። 85ኛው ላይ ፓርቲ የሌው ካርድ ተመለከትን። ይሄ ከጨዋታው በኋላ ልንነጋገርበት የሚገባ ሁኔታ ካለ የፓርቲ ቢጫ ካርድ ይመስለኛል። ፍጹም ሊመለከት ማይገባ ነው። ለምሳሌ ቲምበር በጨዋታው ቢጫ ካርድ ካየ ለሰሚ ፋይናሉ ጨዋታ ለግማሽ ፍጻሜ የፔጅ ጨዋታ እንደማይገባ ያውቅ ነበር። ተጠንቅቆ ነው የተጫወተ። ራይስ በዛበት ፍጹም አስደናቂ ፐርፎርማንስ የተጫወተ ቢጫ ካርዱን ያሰበን የተጫወተ። ፓርቲ ለምን እንደዘነጉ አላውቅም። ከኳስ እንቅስቃሴዎች ባለ ሁኔታዎች ከሮድሪገር ጋር ሰጣ ገባ ገብቶ ነው ቢጫ ካርዱ የተመለከተና አማተር ብልጠት የጎደለው ቢጫ ካርድ ይመስለኛል። ምክንያቱም ለአርሰናል የሚጠቅም ታክል አድርጎ አይደለም የተመለከተነው። እንግዲህ በኤምሬትስ በሚከናወነው ጨዋታ ላይ ሳካን ማለት ፓርቲን አንመለከተው ማለት ነው። ከፒኤስጂ ጋር ልክ ያልሆነ ጥፋት ይመስለኛል እንደኔ ማለት ነው። 90ኛው ደቂቃ ላይ ብራሂም ዲያዝ ከኤንሪክ ጋር በጣም ጥሩ እንቅስቃሴ አድርገው ሙከራ ማድረግ ቻሉ። ብራሂም ዲያዝ ኳስ ወጣበት። 91ኛው ደቂቃ ላይ የቪኒን ቆንጆ ኳስ ያልተጠበቀ ቦታ ፍሪ ስፔስ ላይ ለኤንሪክ ኳሱን ሰጠው። በጣም ግሩም ፓስ ነበረ ቪኒ ለኤንሪክ። ኤንሪክ ኮንትሮሉ ያስደንቅ ነበር። ኳሱን የተጠቀመበት። አርሰናል ደግሞ
ስፔስ የነፈጉበት መንገድ ግን የሚደንቅ ነበር። ከዛ በኋላ የኦዲጋርድ ሙከራን ተመለከትን። ከዛ በኋላ ፓርቲ አንድ ሙከራ ማድረግ ጀምሮ አርሰናል ወደ ሙቭመንት የመጨረሻ ደቂቃዎች መቆጣጠር ቻለ። ከዛ በኋላ የሚደንቀውን እንቅስቃሴ ተመለከትን ማለት እንችላለን። ማድሪዶች በሚያጠቁበት ኢንሲደንት ላይ ኳሱን ሳሊባ ወይም ኪቪር እርግጠኛ አይደለም ኳሱን አወጡት። ቀጥታ ያወጡት ኳስ የደረሰ ለሜሪኖ ነበረ። ሜሪኖ በጣም ፍጹም ድንቅ ፓስ የአማካኝ ፓስ አድርጎ ለማርቲኔሊ የሜዳውን ግማሽ ቁመት በሙሉ ድንቅ ሩጫ አድርጎ ጎሉ ማስቆጠር ቻለ። የአርሰናል በጨዋታ ውስጥ አቻ ሳይሆን ማሸነፍ እንደሚገባው ማሳየት ቻለ ማለት ነው። በጣም ግሩም ጎል፣ ግሩም አጨራረስ ነበረ ሚኬል አርቴታ። ከዛ በኋላ ቴርኒን ዚንቼንኮን ዋይትን አስገቡና ምን አይነት አሰልጣኝ እንደሆነና ማሸነፍ እንደሚፈልግ ጨዋታው ተጠናቋል። 95ኛው ደቂቃ ሆኗል። ጨዋታው ተጠናቋል። ግን አቻ እንኳን በቤርናቦ መውጣት እንደማይፈልግ አሳየን። ቴርኒን ዚንቼንኮን ዋይትን በማስገባት ማለት ነው። በአግሪጌት ውጤት በቤርናቦ አርሰናል ሪያል ማድሪድ 2-1 አሸነፈ። አራተኛ ግንኙነታቸው ነው። 2 የቤርናቦ ድሎችን በሪያል ማድሪድ ላይ አርሰናል ማስደነቅ ወይም ደግሞ ማሳየት ቻለ። 2006 ላይ በቤርናቦ ቴሪ ዳን ኦሪያ አስቆጥሮ 1-0 ማሸነፍ ይችላል ነበር። ያን ጭፈራ ዝም በሉ የሚለውን ጭፈራ ሳካ ደግሞታል። ዝም በሉ የሚለውን ዝም ማሰኛቸው አሁንም ደግመን በዚህኛው ሜዳ አሸንፈናቸዋል። ይሄኛው 2024-25 የሚለየው በኤምሬትስም በቤርናቦ ማሸነፈናቸው በድምር ውጤት በሩብ ፍጻሜ 5-1 ማድሪድን አርሰናል መጣሉ ነው። አርሰናል በታሪኩ ለሶስተኛ ጊዜ ሰሚ ፋይናልስ እንግዲህ መድረስ ችሏል። 2005-6 ለፋይናል በደረሰበት ዓመት 2008-9 ሁለተኛው ነበር። ከ2008-9 በኋላ ለመጀመሪያ ጊዜ በ2024-25 በዚህኛው የውድድር ዘመን መድረስ ችሏል። ለእንግሊዝ 30ኛው ቡድን ሆኗል በሩብ ፍጻሜ መሳተፍ የቻለ። ይሄኛው ደግሞ በአውሮፓ ታሪክ ብዙ የሩብ ፍጻሜ የግማሽ ፍጻሜ ተሳታፊ የነበራቸው ቡድኖች በታሪክ ሁለተኛ ያደርጓል። ስፔኖች 38 ጊዜ ለአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ መድረስ ስለቻሉ ማለት ነው። ማድሪድ ለመጨረሻ ጊዜ የተሰናበተባቸው የጥሎ ማለፍ ጨዋታዎች በእንግሊዝ ቡድኖች እንደሆኑ ታምናላችሁ? 2019-20 ላይ ሲሰናበት በሲቲ ነበር። 2022-23 ላይ በሲቲ ነበር። 2021 ላይ በቼልሲ ነበር። አሁን ደግሞ በአርሰናል ተሰናብተዋል ማለት ነው። የእንግሊዝ ቡድኖች ማድሪድ ላይ ያላቸውን ብርታት ማሳየት የቻሉበት ይመስለኛል። አርቴታ 10ኛው ስፓኒያዊ አሰልጣኝ ሆኗል ሰሚ ፋይናል ላይ የደረሰ። ከዚህ ቁጥር ከፍ የሚል ሀገር ያላቸው ሰዎች ደግሞ ወይም ደግሞ አሰልጣኞች ጣሊያኖች ናቸው። ጣሊያኖች 14 ጊዜ ለሴሚ ፋይናል መድረስ ስለቻሉ ማለት ነው። ዊሊያም ሳሊባ ያን ጥፋት ሲፈጽም ተመልክተነዋል። ግን ደግሞ በጨዋታው ውስጥ 12 ክሊራንሶች ወይም ደግሞ 12 ኳሶችን ማጽዳት ችሏል። 12 ኳሶችን ማለት ነው። አንድ የአርሰናል ተጫዋች በሻምፒዮንስ ሊግ ምሽት ይሄን ያህል ኳስ የማጽዳት ስኬት ያለው ፐርመርት ሳከር ነው 2012 ላይ ማለት ነው። ይሄን ካረገ በኋላ ዊሊያም ሳሊባ ብቸኛው የመጀመሪያው የአርሰናል ተጫዋች ነው በአንድ ጨዋታ ላይ ብዙ ኳሶችን ማጽዳት የቻለ ማለት ነው። አንዳንድ ጉዳዮችን እናንሳ። ከጨዋታው መጠናቀቅ በኋላ ሚኬል አርቴታ ለጋዜጠኞች በተለይ ደግሞ ለቲኤንቲ ቆይታ አድርጎ ነበረ። በእግር ኳስ ቤት የማረሰው የተለየው ምሽት ነው አለ። እውነት ይህ የተለየ ነው አለ። የተጫወትንበት ከታላቁ የውድድሩ ታላቅ ቡድን ጋር ነው፣ ግን ደግሞ ታላቅ መስለን ውለናል። ያን ማድረግ ስለቻለን ኩራት ይሰማኛል ብሏል። በጣም ትልቅ ኩራት ነው የሚሰማኝ በእኔና በተጫዋቾች አለ። ቡካዮ ኳስ አላስቆጠረም። ስለ ቡካዮ ሳካ ፔናልቲ ሲጠየቁት ቡካዮ ኳስ አላስቆጠረም። ተርኒንግ ፖይንት ነበረ ጨዋታው የምንጨርስበት፣ ግን እምነት ነበረን ነገሮችን ማድረግ እንደምንችል። ቡካዮ ያ እምነት ነበረው። ያን እምነታችን ሜዳ ላይ የተመለከታችሁት በማለት የተመለከት ነው። ስለ ሪሞንታዳ ስለ መቀልበስ ጠየቁት። መጀመሪያ ቤርናቦ ላይ ሲቆም እዚህ በመቆሜ ኩራት ተሰማኝ አለ። አርሰናል እየመራው አሰልጣኝ ቤርናቦ ላይ በመቆሜ ኩራት ተሰማኝ አለ። 2 እና 3 ደቂቃዎች ከደረሰ በኋላ ግን እዚህ ሜዳ ላይ የሆነ ነገር ስለማድረግ ነው ሳስብ የነበረ አለ። ዛሬ ጠዋት ፔፕ ጋርዲዮላን ደውዬለት ነበር። ሁሌም ለሱ ምስጋና አለኝ። እዚህ ለመቆሜ የእሱ አስተዋጽኦ ከፍ ያለ ነው በማለት ለፔፕ ጋርዲዮላው አድናቆትን መስጠት ቻለ። ካርሌቶ ከጨዋታው መጠናቀቅ በኋላ ምን አለ አሉት። ካቀፈኝ በኋላ ዋንጫው ማንሳት እንደምንችል ተስፋ እንዳለው ነው የነገረኝ በማለት ነው እንግዲህ መናገር የቻለው። አንዳንድ ተጫዋቾችን ኢንዲቪጁዋል ላንሳና የኮሜንት መስጫ ባር ላይ የእናንተን አስተያየት መቀበል ጀምራለሁ። ኪቪር ያልጠበቅነው ተጫዋች ነበር። በባክ ቱ ባክ አስደናቂ ፐርፎርማንስ አሳየን አይደለ? ሉዊስ ኬሊ 18 ዓመት ተጫዋች ነው። በሊጉ ውስጥ በአንዳንድ ተጫዋቾች ስሜቴ ሲሆን ፔናልቲዎችና ቀይ ካርዶችን ሲወጣ ተመልክተነዋልና በደርሶ መልስ ከሪያል ማድሪድ ጋር ብዙዎች ጠብቀውት ነበር። በተለይ በዚህኛው የቤርናቦ ጨዋታ ላይ ዱርዬው የሆነ ነገር ያረጋል እያሉ ስለይጠብቁ እና ጓደኞቼ ዱርዬው እያልን እንጠራዋለን። የሆነ ነገር ያረጋል፣ ስህተት ይፈጽማል ብለን ማለት ነው። ግን ሳይሆን ቀረ። ፍጹም በጣም ኮንሲስተንስ ሆኖ የተጫወተ፣ ተረጋግቶ የተጫወተ፣ ካልም ሆኖ የተጫወተ። በተለይ ደግሞ አድማጮቻችን፣ በተለይ ደግሞ በአንድ አጋጣሚ ሩዲገር ሆዱ ላይ ጭኖት ጸጥ ብሎት ነበረ ድርጊቱን ማለፍ የቻለ የራይስ ባክ ቱ ባክ
ማን ኦፍ ዘማች መሆን መቼም የሚጠራ ነገር የለም። ባክ ቱ ባክ ደርሶ መልስ ማለት ነው። የሜሪኖ አስደናቂ ፐርፎርማንስ በኤምሬትስም በቤርናቦም በጣም የተለየ ነበር። ጨዋታው እንደዚህ ያለፈ። ዳግም እንገናኛለን፣ የተለያዩ ቪዲዮዎችን እንሰራለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየቶቻችሁን ስጡን። ምን አይነት ስሜት ላይ ነው የምትገኙት? ጻፉልን። ከልብ አመሰግናለሁ። መልካም ቀን